ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በማናጀሪያል ኢኮኖሚክስ በቻፕተር 7 እና በመጨረሻው ቻፕተር ተገናኝተናል። እዚህ ስለደረሳችሁ እንኳን ደስ አላችሁ። ይህን ኮርስ እየጨረስን ነው። የመጨረሻ ቻፕተራችን ነው። በዚህ ቻፕተር ፕራይሲንግ ስትራቴጂ ኤንድ ፕራክቲስ የሚል ነው የምንመለከተው። ስለ ፕራይስ፣ ስለ ኦብጀክቲቭ ኦፍ ፕራይሲንግ፣ ፕራይስ ስትራቴጂዎችን እንመለከታለን ማለት ነው። ስለዚህ እንደተለመደች ከቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከቻላችሁ ቪዲዮ ቪፒኤን እያበራችሁ ብታውልኝ ደስ ይለኛል። ይህን ብታደርጉልኝ ለእናንተ ምንም ነገር የሚቀንስባችሁ የለም። ለእኔ ግን የበለጠ እንድሰራና ሞቲቬት ሆኜ ብዙ ቱቶሪያሎችን ይዤላችሁ እንድመጣ ያደርገኛል። ስለዚህ ከቻላችሁ ቪፒኤንን ከፕላይ ስቶር ላይ ዳውንሎድ አድርጋችሁ ቪዲዮ መመልከት ነው ማለት ነው። ይህን ስለምታደርጉልኝም ከልብ አመሰግናለሁ። ወደ ቪዲዮ እንዳልኳችሁ በዛሬው ቻፕተር የምናየው በቻፕተር 7 ስለ ፕራይሲንግ ዲሲሽን እና ፕራክቲስ ነው ማለት ነው። መጀመሪያ የምንጀምረው ምንድነው ፕራይሲንግ ምንድነው፣ ፕራይስ ምንድነው ከሚለው ጀምረን እንመልከት። ፎርሙሌቲንግ ፕራይስ ስትራቴጂ ኤንድ ሴቲንግ ፕራይስ አር ዘ ሞስት ኢምፖርታንት አስፔክት ማኔጀሪያል ዲሲሽን ሜኪንግ ነው የሚለው። ማኔጀሪያል ዲሲሽን ሜክ ስናደርግ ዋና ሜክ ከምናደርጋቸው ውሳኔዎች ውስጥ ስለ ፕራይስ ስትራቴጂ ፕራይስ ሴት ስለማድረግ ነው ይለናል። ፕራይስ ኢምፓክት ኢዝ ዘ ሶርስ ኦፍ ሬቨኑ ዊች ዘ ፊርም ሲክስ ቱ ማክሲማይዝ ነው የሚለው። ፕራይስ ማለት ምንድነው? የሶርስ ኦፍ ሬቨኑአችሁ ናቸው። ገቢያችሁ የምታገኙት ሴት በምታደርጉት ፕራይስ መሰረት ነው። ስለዚህ ፕራይሳችሁ በምትሸጡት ኳንቲቲ ተባዝቶ ነው ሬቨኑ የምታገኙ። ስለዚህ ፊርሙ ሲክ የሚያደርገው ሬቨኑ ለማግኘት ኤንድ ቱ ማክሲማይዝ ያንኑ ለማድረግ ፕራይስ ያስፈልገዋል ማለት ነው። አጌን ኢትስ ኢምፖርታንት ዲቫይስ ኤ ፊርም ዩዝ ቱ ኤክስፓንድ ማርኬት ነው የሚለው። ፕራይስም በጣም ወሳኝ ነው በማርኬት ላይ ኤክስፓንድ ለማድረግ። ፕራይስም በቀነሳችሁ ቁጥር ሞር ከስተመር እያገኛችሁ ትሄዳላችሁ። ስለዚህ ኤክስፓንድ ለማድረግም ማርኬታችሁን አንዱ ዲቫይስ ነው ፕራይስ ማለት ነው። ኢፍ ዘ ፕራይስ ኢዝ ቱ ሴት ሃይ ሴለር ሜይ ፕራይስ ሂምሰልፍ አውት ኦፍ ዘ ማርኬት ነው የሚለው። ስለዚህ በጣም ፕራይስ ባደረጋችሁ ቁጥር ራሳችሁን ከማርኬቱ ልታወጡ ትችላላችሁ። በጣም ሎ የሆነ ፕራይስ ካደረጋችሁ ሂዝን ካሚኑት ከቨር ኮስት ነው የሚለው። በጣም ካሳነሳችሁት የምታገኙት ገቢ ኮስትንም ከቨር ላይ ያደርግላችሁ ይችላል። ኦር ፎር ሾርት ኦር ዋት ኢት ኩድ ቢ ነው የሚለው። ማግኘት የሚጠበቅባችሁ ነገር ላታገኙ ትችላላችሁ። ኢቭን ከኮስቱ በታች ሜክ ልታደርጉ ትችላላችሁ ማለት ነው። ኢን አዘር ወርድ ኢፍ ዘ ካምፓኒ ፕራይስ ቱ ማች ኢት ዊል ሜክ ፊውር ሴል ኢፍ ኢት ቻርጅ ቱ ሊትል ኢት ዊል ሳክሪፋይ ፕሮፊት ነው የሚለው። በሌላ አማርኛም በጣም ብዙ ፕራይሱን ከፍ አድርጎ ሴት ካረገው ሽያጩ ትንሽ ይሆናል። በጣም አሳንሶን ፕራይስን ሴት ካረገ ፕሮፊት ሳክሪፋይ ሊያደርግ ይችላል። ኢቨን ኮስቱ ነው እንኳን ከቨር ማድረግ ሊከብደው ይችላል ማለት ነው። ፕራይስ ማለት ምንድነው? ዘ ሞኔታሪ ቫልዩ ኦፍ ዘ ጉድ ኤንድ ሰርቪስ ነው። ይህንን ጉድ ወይም ሰርቪስ ለማግኘት የምትዋጡት ቫልዩ ነው። ያንን ኢን ሪተርን የምትከፍሉት ነገር ፕራይስ ይባላል ማለት ነው። ቫልዩ ነው። ያንን ጉድና ሰርቪስ አኳየር ለማድረግ የሚያስችላችሁ ፕራይስ ይባላል ማለት ነው። in other words it is the exchange of value of the product or service in terms of money ነው። በገንዘብ አንፃር ሲገልጹት የሆነ ቫልዩ ለምሳሌ ፕሮዳክት ሞባይል ስትዋሩ የሞባይል ዋጋው ይህን ያህል ነው። ያንን ቫልዩ ለማግኘት ያንን ብር መክፈል አለባችሁ ማለት ነው። to the seller price is a source of revenue ነው የሚለው። ሴለሩ ሶርስ ኦፍ revenue ነው፣ ገቢ የሚያስገኝለት ፕራይስ ነው ለዛ ፕሮዳክት ሴት የሚያደርገው ማለት ነው። ዘ ፓየር ደግሞ ፕራይስ ምንድነው? ሳክሪፋይ የምታደርጉት ነው። ያንን ፐርቼዚንግ ፓወር እንዲኖራችሁ የሆነ ነገር ለማግኘት ስትሉ ሳክሪፋይ የምታደርጉት ነገር ፕራይስ ይባላል ማለት ነው። ለሴለሩ ደግሞ ፕራይስ ረቨኑ ነው ማለት ነው። እሺ ኦብጀክቲቭ ኦፍ ፕራይሲንግ ምንድነው? ፕራይስ ማለት ሞኔታሪ ቫልዩ ዳት ሴትስ ፎር ዘ ጉድ ኤንድ ሰርቪስ ነው ብለናል። ባየሩ ረቨኑ እንዲያገኝ የሚያስችለው ሴለሩ ረቨኑ እንዲያገኝ የሚያስችለው ባየሩ ደግሞ ሳክሪፋይ የሆነ ነገር ለማግኘት ሳክሪፋይ የሚያደርገው ነገር ነው ብለናል። ስለዚህ ፊርማ ኦብጀክቲቭ አላቸው። ፕራይስ ሴት የሚደረግበት ኦብጀክቲቭ አለው። ምንድን ናቸው? ፕራይስ ሴት እንድናደርግ የሚያስችሉን ኦብጀክቲቮቻችን ምንድን ናቸው ካለን የመጀመሪያው ፕሮፊት ማክሲማይዜሽን ነው። ኢዝ ዘ ፕራይመሪ ሞቲቭ ኦፍ ዘ ቢዝነስ ኢዝ ቱ ኤርን ማክሲመም ፕሮፊት ፕራይስ ኦልዌይስ ኤምስ አት ማክሲማይዜሽን ኦፍ ፕሮፊት ማክሲማይዜሽን ኦፍ ሴል ነው የሚለው። ስለዚህ ፕራይስ ማክሲማይዜሽን ማለት የአንድ ፊርም ፕራይመሪ ኦብጀክቲቭ ነው ፕራይስን ሴት ሲያደርግ ማለት ነው። ስለዚህ ዋና ጎሉ ቢዝነስ ኤርን ፕሮፊት ማድረግ ነው። ስለዚህ ፊርሙ ፕራይሱን ሴት ሲያደርግ ረቨኑን የሚያስገኝለት ያም ረቨኑ ከኮስቱ በላይ ቢሆን ጥሩ ነው። ስለዚህ ሃየር ፕራይስ ባደረጋችሁ ቁጥር ፕሮፊታችሁ ይጨምራል፣ ግን ሴልሳችሁ ይቀንሳል ማለት ነው። በጣም ባስወደዳችሁት ቁጥር ማለት ነው። ግን ፕራይስ ሎወር ባደረጋችሁት ቁጥር ሴልስ ቮሊዩማችሁ ይጨምራል። ያ ግን ምንድነው ሪዲዩስ ሊያደርግባችሁ ይችላል ፕሮፊት። ስለዚህ ዋና ዓላማው ፕራይሲንግ ዓላማው ፕሮፊት ማክሲማይዝ ማድረግ ከሆነ ቤስት ፖሲብል የሚባለውን ፕራይስ ሴት በማድረግ ሴልስ ቮሊዩማችንም መጨመር ሴልሳችንም ፕሮፊታችንን መጨመር ላይ ያተኩራል ማለት ነው።
ስለዚህ ፕሮፊት ማክሲማይዝ ለማድረግ ሊሆን ይችላል ፕራይሱን ሴት የምታደርጉት። ሁለተኛው ደግሞ ማርኬት ሼር ነው። ማርኬት ሼር ሊሆን ይችላል ኦብጀክቲቫችሁ ፕራይስን ሴት ስታደርጉ ወይም ፕራይስ ስትዋጡ ማለት ነው። ፎር ማክሲማይዚንግ ማርኬት ሼር ኤፊርም ኦንሊ ሎወር ኢትስ ፕራይስ ኢን ሪሌሽን ቱ ኮምፒውተር ፕራይስ ነው የሚለው። ስለዚህ ማርኬት ሼር ከሆነ ኦብጀክቲቫችሁ ማርኬት ሼር ማሳደግ ከሆነ ማርኬት ሼር ማለት ፕሮፖርሽን ኦፍ ቶታል ሴልስ ኢን ማርኬት ነው። ስለዚህ በማርኬቱ ላይ ያ ፊርም ካፕቸር ያደረገው ከቶታል ሴሉ ምን ያህል ነው የሚለውን ፕሮፖርሽን ነው የሚያሳይ ማርኬት ሼር። ስለዚህ አንዳንድ ጊዜ ካያችሁ ማርኬት ሼራችሁን ለመጨመር ሲሉ ፊርሞች ምንድነው ፕራይስን ከኮምፒውተራቸው በታች ሎ ያደርጋሉ። ያን የሚያደርጉት በገበያው ላይ ያለችውን ፕሮፖርሽን ለመጨመር ነው። እዚህ ሎወር ፕራይስ ማድረጋቸው ሞር ከስተመር እንዲያገኙና ብዙ ሴልስ ቮሊዩም እንዲኖራቸው ያስችላል ማለት ነው። ሶ ይህን ስትራቴጂ የሚጠቀሙት ኮምፒቴቲቭ ማርኬት ላይ ሲሆኑ ወይም ወደ አዲስ ማርኬት ላይ ኢንተር ሲያደርጉ ማለት ነው፣ የገበያ ድርሻ ወይም የገበያ ሼር ለማግኘት ማለት ነው። ይህም ማክሲማይዝ ማርኬት ሼር ነው አስበው ፕራይስን ሴት ሊያደርጉ ይችላሉ። ፕራይስን ሴት የሚያደርጉ በዚህ ኮንቴክስት ከሆነ ለስ የሚሆነው ከኮምፒውተራቸው ለመብለጥ አዲስ ገበያ ውስጥም ሲገቡ ማርኬት ሼር ለማግኘት ማለት ነው። ሌላኛው ኦብጀክቲቭ ደግሞ ምንድነው? ታርጌት ሪተርን ኢን ኢንቨስትመንት ለማግኘት ይሆናል ፕራይስን ሴት የምናደርገው ማለት ነው። የታርጌት ሪተርን ኦን ኢንቨስትመንት ወይም ROI የምንለው ማለት ነው። ROI ማለት ነው። ሶ the firm should fix the price for the product in a such a way as would satisfy the expected return for the investment ነው የሚለው። ስለዚህ የታርጌት ሪተርን ኦን ኢንቨስትመንት ማግኘት ከሆነ ኦብጀክቲቭ ፎከስ የሚያደርገው ስፔሲፊክ ሪተርንን አርን ማድረግ ነው። ከካፒታሉ በቢዝነሱን ኢንቨስት አድርጋችሁ ስፔሲፊክ የሆነ ሪተርን እናገኛለሁ ብላችሁ ነው የምትገቡ። ስለዚህ ፊርሙ ፕራይስን ሴት ሲያደርግ ስለ ፕሮዳክቱ ምንድነው ፕሪዲተርማይን ሬት ያስቀምጣል። ያንን ኢንቨስት አድርጌ ይህን ያህል ሪተርን አገኛለሁ ብሎ ማለት ነው። ስለዚህ ፕራይስ ዲሲሽናችንን ስናወጣ ከኮስቱ ከኤክስፔክት ሴላችን ከዲዛይርድ ፕሮፊት ሌቭላችን አንጻር ፕራይስን ዲሳይድ እናደርጋለን ማለት ነው። ስለዚህ ፊርሙ ያን ነገር ደግሞ ምንድነው ቶታል ረቨኑ ኮስቱን ከቨር አድርጎ ታርጌት ፐርሰንቴጅ ፕሮፊቱን እንዲያስገኘው ለማድረግ የሚጥርበት ሂደት ከሆነ ታርጌት ሪተርን ኦን ኢንቨስትመንትን ተጠቅሞ ነው ማለት ነው። ስለዚህ ባጭሩ ፕራይሲንጋችን ቢዝነሱ ፊክስድ ወይም ኤክስፔክትድ የሆነ ሪተርን አገኛለሁ ከቢዝነሱ ላይ ብሎ ሴት ሊያደርግ ይችላል ማለት ነው። ይህን ያህል ኢንቨስት ባደርግ ይህን ያህል ሪተርን አገኛለሁ ይላል ማለት ነው። 10% ሪተርን 20% ሪተርን ምናምን እያለ ሴት ሊያደርግ ይችላል ማለት ነው። በዛ ምክንያትም ፕራይስን ሴት ሊያደርግ ይችላል ማለት ነው። ኦብጀክቲቭ ታርጌት ሪተርን ኦን ኢንቨስትመንት ሊሆን ይችላል ፕራይስን ሴት ሲያደርግ ማለት ነው። ሌላኛው ሚት ኦር ፕሪቨንት ኮምፒቲሽን ነው የሚለው ኖት ከሪጅ ኮምፒውተር ኤፍርም ሜ አዶፕት ሎ ፕራይስ ፖሊሲ ነው። ሶ የተለያዩ ኮምፒቲሽኖች ሲገጥሙት ፊርሙ ምን ሊያደርግ ይችላል ማለት ነው ዲስካሬጅ ለማድረግ እነሱን ኮምፒውተሮችን ሎ ፕራይስ ፖሊሲ ሊጠቀም ይችላል ማለት ነው። ዝቅተኛ የሆነ ፕራይስን ሴት ሊያደርግ ይችላል ማለት ነው። አላማው ምንድነው? ፕሪቨንት ማድረግ ከሆነ ኮምፒቲሽንን ዝቅተኛ ፕራይስን ሴት ሊያደርግ ይችላል ማለት ነው። ሌላኛው ስታብላይዜሽን ነው። ፕራይስ ስታብላይዜሽን ማለት other objective of pricing is to stabilize the product price ኦቨር ኮንሲደረብል ፔሪድ ኦፍ ታይም። ሶ ፕራይስ ስታብላይዝ ማድረግ ማለት ፕራይሱን ስቴብል ሆኖ የፕሮዳክት ፕራይስ የሆነ ኮንሲደረብል ፔሪድ ኦፍ ታይም ያህል እንዲቆይ ነው። ስለዚህ ፕራይስ ስታብላይዝ ማድረግ አላማው ምንድነው? ስቴብል እና ኮንሲስተንት የሆነ ፕራይስን ለረጅም ጊዜ እንዲኖር ማድረግ ነው። ይህንን ስናደርግ ደግሞ ፊርሙ ፍሪኩዌንት ፕራይስን ቻርጅ ሲያደርግ ለከስተመሩ በከስተመሩ ላይ ምን ይገነባል? ትረስትን ኮንፊደንስን መገንባት ይችላል ማለት ነው። ሶ ስቴብል ፕራይስ ካለው ደግሞ ምንድነው ፕራይስ ዋር ከኮምፒውተሮች ጋራ እንዳይገባ ያደርገዋል ማለት ነው። ሶ በዚህ አላማው ፕራይስ ስታብላይዝ ማድረግ ከሆነ ለረጅም ጊዜ ኮንስታንት የሆነ ፕራይስ ሴት ያደርጋል ማለት ነው። በዛ ምክንያት አንዱ ኦብጀክቲቭ ወይ ፕራይስን ስታብላይዝ ለማድረግ ይሆናል ያን ፕራይስ ሴት የሚያደርገው ማለት ነው። ሌላኛው ሪሶርስ ሞቢላይዜሽን ነው። ሪሶርስ ሞቢላይዜሽን ላይ ስንመጣ ካምፓኒ ሜይ ፊክስ ዜር ፕራይስ ኢን ሰች ኤ ዌይ sufficient resources are made available for the firm's expansion, development, ኢንቨስትመንት ነው የሚለው። ስለዚህ ሪሶርስ ሞቢላይዜሽን ላይ ስንመጣ ካምፓኒዎች አንድ ጊዜ ሴት የሚያደርጉ ፕራይሳቸውን at the level that it should or it generate enough revenue and profit to support its future needs ነው። ሶ አንዳንድ ጊዜ ፕራይስ ሴት የሚደረገው ፊውቸር ኒዳቸውን ሰፖርት ለማድረግ የሚያስችላቸውን ያህል ፕሮፊት ሜክ ለማድረግ የሚያስችልን ፕራይስ ሴት ሊያደርጉ ይችላሉ ማለት ነው። ስለዚህ ኢን ሲምፕል ተርም ምንድነው ፕሮፊታቸው ከቨር ኮስትን ብቻ ማድረግ ሳይሆን በማርኬቱ ላይ ኮምፒት ብቻ ማድረግ ሳይሆን ጀነሬት ሰርፕራይዝ የሆነ ፈንድ ወይም በቂ የሆነ ገንዘብ ማግኘት ነው። ሶ ያንን ገንዘብ ተጠቅሞ ግሮዝን ዴቨሎፕመንትን ማምጣት ይቻላል ማለት ነው። ስለዚህ ሪሶርስ ሞቢላይዜሽን የምንለው ምንድነው? ሪሶርስን ጋዘር በማድረግ የበለጠ ፊርሙ ኤክስፓንድ እያደረገ ስራውን እያስፋፋ የተለያዩ ኢንቨስትመንቶች ላይ እየገባ ለመስራት የሚያስችለውን ያህል ፕራይስን ትርፍ ማግኘት ከፈለገ በዛ መሰረት ፕራይስን ሴት ያደርጋል ማለት ነው።
ይህም ሌላኛው ኦብጀክቲቭ ነው፣ ፕራይስን ሴት ስናደርግ ማለት ነው። ሶ ስፒድ አፕ ካሽ ኮሌክሽን ነው። ሌላኛው ኦብጀክቲቫችሁ ደግሞ ምንድነው? ፕራይስን ሴት ስታደርጉ ስፒድ አፕ ከሆነ ካሽን ቶሎ ለማግኘት ሊሆን ይችላል። ሶ ሰም ፊርምስ ትራይስ ቱ ሴት a price which will enable rapid cash recovery as a may be financially tight or may be regard future is to uncertain or to justify patient cash recovery ነው የሚለው። ሶ አንዳንድ ጊዜ ደግሞ ምንድነው አላማችሁ ካሹን ቶሎ ማግኘት ከሆነ ያንን ክፍያ ሜትሩ ምን ልታደርጉት ትችላላችሁ? ካሹን ቶሎ ከፈለጋችሁት ምን ልታደርጋላችሁ? በጣም ውድ የሆነ ዋጋን ቻርጅ ላታደርጉት ትችላላችሁ። ቶሎ ከከፈሏችሁ ዲስካውንት ልታመቻችሁ ትችላላችሁ። ሶ አላማችሁ ምንድነው? ስፒድ አፕ የሆነ ካሽ ኮሌክሽን ከሆነ ፕራይሱን በጣም ከፍ አታደርጉትም ማለት ነው። በዛ ወይ ቶሎ ገንዘባችሁን ታገኛላችሁ። እናንተም ስለ ፊውቸሩ አንሰርቲን ከሆናችሁ ቶሎ ገንዘባችሁን ማግኘት ከፈለጋችሁ እንዲህ አይነት ስትራቴጂ ልትጠቀሙ ትችላላችሁ ማለት ነው። ሌላኛው ደግሞ ሰርቫይቫል ኤንድ ግሮዝ። ሰርቫይቫል ኤንድ ግሮዝ ላይ ስንመጣ ደግሞ ምንድነው? አን ኢምፖርታንት ኦብጀክቲቭ ኦፍ ፕራይሲንግ ኢዝ ሰርቫይቫል ኤንድ አቺቪንግ ዘ ኤክስፔክትድ ሬት ኦፍ ግሮዝ ፕሮፊት ኢዝ ሌስ ኢምፖርታንት ዛን ሰርቫይቫል ነው የሚለው። እዚህ ጋር ስንመጣ ምንድነው ስለ ሰርቫይቫል ነው የምናስቀድመው ማለት ነው። ካምፓኒው ታፍ የሆኑ ሲቹዌሽኖች ውስጥ ሊሆን ይችላል፣ ከኮምፒውተሮቹ ጋራ ኮስቱ በጣም ሀይ ሊሆንበት ይችላል፣ ሴልስ አንሰርቴን ሊሆን ይችላል። በዚህ አይነት ሁኔታ ምንድነው በቢዝነሱ ላይ ሰርቫይቭ አድርጎ ስቴ ሆኖ መቆየት አለበት። ስለዚህ ፕሮፊት ሜክ ከማድረግ በላይ ሰርቫይቫል ያሳስበዋል። ስለዚህ ሰርቫይቫል ለመሆን ሲል ብቻ ፕራይስን ሴት ሊያደርግ ይችላል። ሰርቫይቭ ይሄን ፕራይስ ሴት ካረግ በማርኬቱ ላይ ሰርቫይቭ አድርጌ ቆያለሁ ብሎ ሊያስብ ይችላል። ሁኔታዎቹ ፕሮፊት ሜክ ማድረግ ካላስቻሉት ማለት ነው። ከዛ በኋላ ሰርቫይቭ ፕራይሲንግ ቱ ሰርቫይቭ ነው የምንጠቀመው ማለት ነው። ስለዚህ ካምፓኒው ሎር ፕራይስን ሴት በማድረግ ከስተመሮችን አትራክት በማድረግ እና እነሱን ይዞ ለረጅም ጊዜ መቆየት ሊችል ይችላል። ኢቭን እንኳን ስሞል ፕሮፊት ሜክ እያደረገ ማለት ነው። ስለዚህ የሰርቫይቫል ጥያቄውን ከመለሰ ወዲያ ነው ወደ ግሮዝ የሚሄደው ማለት ነው። ግሮዝ ላይ ስንመጣ ሰርቫይቫሉን ሴኪዩር ካረገ በዝቅተኛ ፕራይስ ሲሸጥ የሳባቸው ከስተመሮች አሉ። እነሱ ከስተመሮችን አትራክት ይዞ አድርጎ ስለያዘ ለእነሱ ቀስ እያለ ዋጋ እየጨመረ ማደግ ይችላል ማለት ነው። ስለዚህ አንዳንድ ጊዜ ኦብጀክቲቫችሁ ኢኮኖሚክ ሁኔታው ኮምፒውተሮች እናንተን አሪፍ ትርፍ ሜክ እንዳታደርጉ ሊያደርጓችሁ ይችላል። በዛ ሲቹዌሽን ሰርቫይቭ ብቻ ማድረግ ሊኖርባችሁ ይችላል። ስለዚህ ሰርቫይቭ ለማድረግ የሚያስችላችሁ ፕራይስ ሴት በማድረግ ቀስ እያላችሁ ከዛ ከስተመር ስታገኙ ፕራይስን እየጨመራችሁ እያደጋችሁ ትሄዳላችሁ ማለት ነው። አንዱ ፕራይሲንግ ኦብጀክቲቫችሁ ይሄ ሊሆን ይችላል ማለት ነው። ሌላኛው ፐርስቴግ ኤንድ ጉድዊል ነው። ፐርስቴግ ኤንድ ጉድዊል ስንል ፕራይሲንግ ኦልሶ ኤምስ ቱ ሜንተን ፐርስቴጊስ ኤንድ ሂናንስ ጉድዊል ኦፍ ዘ ፊርም ነው። አንዳንድ ጊዜ ክብርን የሚያሳዩ ሪፑቴሽንን የሚገነቡ ሪፑቴሽንን የሚያሳይ ፕራይስ ሴት ልታደርጉ ትችላላችሁ። ውድ የሆኑ ብራንዶች ካያችሁ የዛን ካምፓኒ ምንድነው ዝናውን የሚያመርታቸው ፕሮዳክቶች ኳሊቲ ያላቸው እንደሆነ ነው የሚያሳየው ማለት ነው። ሶ ፐርስቴጊስ ወይም ጉድዊል ከሆነ የሚያሳስባችሁ ሃይ ፕራይስ ነው ብዙ ጊዜ ሴት የምታደርጉት ማለት ነው። ያኛው ደግሞ አቺቪንግ ፕሮዳክት ኳሊቲ ሊደርሺፕ ነው። ፕሮዳክት ኳሊቲ ሊደርሺፕ ማለት በኳሊቲ ደረጃ ሊደርሺፕ ወይም መሪ መሆን ከፈለጋችሁ ሰም ካምፓኒ ኤማት ስታብሊሽ ፕሮዳክት ኳሊቲ ሊደር ፕሪሚየም ፕራይስ ነው የሚሉት። አንዳንድ ሰዎች በአንዳንድ ካምፓኒዎች ፕሪሚየም ፕራይስ ይጠራሉ። ያም ፕሪሚየም ፕራይስ ጠርተዋል ማለት ፕሮዳክታቸው ምንድነው ጥራቱን የጠበቀ ነው ማለት ነው። ለምሳሌ አይፎን የምትመለከቱ ኳሊቲ ሊደርሺፕ ነው። ሞባይል ከተጠራ አይፎን አንደኛ የሚጠራው ምክንያቱም ፕሪሚየም በዋጋም ስታዩ ውድ ነው፣ በዛውም ልክ የሚያቀርቡት ፕሮዳክት ኳሊቲውን የጠበቀ ነው ማለት ነው። ሶ ፕራይሳችሁ ምንድነው ኳሊቲ ሊደርሺፕ ሊያሰጣችሁ የሚችል ሊሆን ይችላል ማለት ነው። ሶ እስካሁን ያየናቸውን ኦብጀክቲቮች በመከተል ከዛ ኦብጀክቲቭ ጋር የሚሄደውን ፕራይስ ሴት ልታደርጉት ትችላላችሁ። ወይ ከፍ ልታደርጉት፣ ወይ ዝቅ ልታደርጉት፣ ወይ ሚዲየም ላይ ልታደርጉት ትችላላችሁ ማለት ነው። ሶ እነዚህ እስካሁን ያየናቸው የፕራይሲንግ ኦብጀክቲቫችን ናቸው ማለት ነው። ቀጣይ የምንመለከተው ፋክተሮች አሉ። ፕራይስን ሴት ስታደርጉ ወይም በፕራይሲንግ ዲሲሽን ላይ አፌክት የሚያደርጉ ፋክተሮች አሉ። እነሱን እንመለከታለን ማለት ነው። ሶ ፕራይስ ኢዝ ቬሪ ኢምፖርታንት ቱ ቦዝ ባየር ኤንድ ሴለር። ስለዚህ ፕራይስ ለሁለቱም ጠቃሚ እንደሆነ አይተናል፣ ለገዢም ለሻጭም። ሶ ኢን ዚስ ኮኔክሽን ኢት ሜይ ቢ ኖት ዛት ኢን ኢኮኖሚክ ቲዮሪ ፓርት ሹድ ቢ ጀነራል ኢምፋሳይዝ ዳት ሚን ዘ ባየር ኤንድ ሴለር። ስለዚህ ፕራይስ ሲደረግ ሁለቱም ትኩረት ሊሰጣቸው ይገባል። ፕራይስ ሴለሩንም ባየሩንም ማለት ነው። ሁለቱንም መጎዳት የለባቸውም በጣም ማለት ነው፣ በፕራይስን ሴት በምናደርግበት ሂደት ውስጥ ማለት ነው። ሶ ፋክተር ገቨርኒንግ ፕራይስ ሜይ ቢ ዲቫይድድ ኢንቱ ኤክስተርናል ኤንድ ኢንተርናል ነው። ስለዚህ እነዚህ ፋክተሮች በሁለት ልንከፍላቸው እንችላለን፣ ኤክስተርናል እና ኢንተርናል ብለን ነው። የመጀመሪያው ኢንተርናል ፋክተር እንመልከት። ፕራይስን ሴት ወይም ፕራይስ ዲሲሽናችንን አፌክት የሚያደርጉ ኢንተርናል ፋክተሮች የመጀመሪያው ምን ሊሆን ይችላል? ኮስት ነው ማለት ነው። ኢንተርናል ፋክተር ማለት ዊዝን ደ ኮንትሮል ኦርጋናይዜሽን መቆጣጠር የሚችላቸው አጀስት ማድረግ የሚችላቸው ፋክተሮች ዊዝን ደ ኦርጋናይዜሽን ሀፕን የሚያደርጉ ማለት ነው። የመጀመሪያው ኮስት ነው።
ኮስት ስንል ምንድነው? the price must cover cost of production including material, labor, overhead, administrative and selling expense and a reasonable profit። ስለዚህ ፕራይሳችሁን ሴት ስታደርጉ ኮስትን ከግምት ማስገባት አለባችሁ። ኮስት ማለት ያንን ፕሮዳክት ለማምረት ያወጣችኋቸው ወጪዎች ማለት ነው። ለማቴሪያል፣ ለሌበር፣ ለኦቨርሄድ፣ ለአድሚኒስትሬቲቭ፣ ለሴሊንግ ያወጣችኋቸው ወጪዎች አሉ ፕራይስን ሴት ስታደርጉ። ስለዚህ እነዛን ኮስቶች ከቨር አድርጎ ሪዝነብል የሆነ ፕሮፊት ሜክ ማድረግ የሚችል ፕራይስን ሴት ማድረግ አለባችሁ። ስለዚህ ኮስቱን ኮንሲደር ማድረግ አለባችሁ ፕራይስ ሴት ስታደርጉ አንዱ ፋክተር ስለሆነ። ኛው ኦብጀክቲቫችሁ። ኦብጀክቲቭ ማለት while fixing the price the firm's objective are to be taken into consideration. Objective may be maximum sale, target return, rate of return, stability in price, increase market share, meeting or preventing competition and projecting image ሊሆን ይችላል። ሶ ኦብጀክቲቫችን ወሳኝ ነው። እንዳየነው ኦብጀክቲቮችን ሊስት ስናደርግ በአንዳንድ ኦብጀክቲቭ ምክንያት ሃይ ፕራይስ ልናደርግ እንችላለን። አንዳንድ ኦብጀክቲቫችን ሎ ፕራይስ ሊያስደርገን ይችላል። ስለዚህ እንደ ኦብጀክቲቫችሁ ማክሲመም ሴል ሊሆን ይችላል፣ ታርጌት ሪተርን ለማምጣት ሊሆን ይችላል፣ ስቴብል የሆነ ፕራይስ እንዲኖር ከሆነ ቀጣይነት ያለው ስቴብል ፕራይስ ካፈለጋችሁ ፕራይሱ ምንድነው? አማካኝ መሆን አለበት። ከስተመሩ አፎርድ ማድረግ የሚችለው መክፈል የሚችለው መሆን አለበት። ማርኬት ሼር ለመጨመር ከሆነ እንዳለየነው ዝቅተኛ ፕራይስን ሴት ማድረግ አለባችሁ። ኮምፒቲሽንን ፕሪቨንት ለማድረግ ዝቅተኛ ፕራይስን ሴት ልታደርጉ ትችላላችሁ። አያችሁ፣ እንደየ ኦብጀክቲቭ ፕራይስ ስትራቴጂያችሁ ሊለያይ ይችላል ማለት ነው። ሃይ፣ ሚዲየም እና ሎ ፕራይስን ሴት ልታደርጉ ትችላላችሁ። ስለዚህ ፕራይስን ሴት ስናደርግ አንዱ ፋክተር ኦብጀክቲቫችን ነው ማለት ነው፣ ማሳካት የምንፈልገው አላማችን። ሌላኛው ኦርጋናይዜሽናል ፋክተር ስንል ኢንተርናል አሬንጅመንት ኦፍ ኦርጋናይዜሽን፣ የኦርጋናይዜሽኑ አሬንጅመንት፣ ዲሲዥን ሜኪንጉ ሴንትራላይዝ ነው ዲሴንትራላይዝ ነው፣ በኦርጋናይዜሽን ውስጥ ያለው ሂራርኪ፣ በተለያዩ ዲፓርትመንቶች መካከል ያለው ሪሌሽንሽፕ፣ በሴልስ፣ በማኔጅመንት፣ በሴልስ አለ፣ በሁማን ሪሶርስ፣ በሪሰርች ኤንድ ዴቨሎፕመንት፣ በፋይናንስ፣ በአካውንቲንግ እንደዚህ ምናምን አይነቶች ዲፓርትመንቶች መካከል ሪሌሽንሽፑ ፋክተር ነው ማለት ነው ፕራይስን ሴት ስናደርግ ማለት ነው። ስለዚህ ኦርጋናይዜሽናል ፋክተሮችም ከግምት መግባት አለባቸው ፕራይስን ሴት ስናደርግ። ሌላኛው ማርኬቲንግ ሚክስ ምንድነው? አዘር ኤለመንት ኦፍ ማርኬቲንግ ሚክስ ፕሮዳክት፣ ፕሌስ፣ ፕሮሞሽን፣ ፕሌስ፣ ፖለቲክስ አር ኢንፍሉዌንስ ፋክተር ኦፍ ፕራይሲንግ ነው። እነዚህ ማርኬቲንግ ሚክሶች ከግምት ማስገባት አለብን። ፕሮዳክቱ የምናቀርበው በጣም ኳሊቲ ያለው ነው ወይስ ለብዙ ሰው አፎርድ እንዲሆን ሚዲየም የሆነ ወይስ ሎካሊቲ ነው የምናመርትበት ቦታ፣ የፕሮሞሽን አይነታችን የምንጠቀመው፣ የማምረቻው ፕሌስ እንዳለ ነው፣ ፕራይሱን ሴት ለማድረግ ፋክተር ናቸው ማለት ነው እነዚህ። እነሱንም ከግምት ማስገባት አለብን ማለት ነው። ሌላኛው ፕሮዳክት ዲፈረንሲዬሽን ማለት ዋን ኦፍ ዘ ኦብጀክቲቭ ኦፍ ፕሮዳክት ዲፈረንሲዬሽን ኢዝ ቱ ሃየር ፕሮዳክት ነው። ፕሮዳክት ዲፈረንሲዬሽን ማለት ለየት ያለ ፕሮዳክት ማለት ነው። ከሌላው ለየት ያለ ዩኒክ ፕሮዳክትን ካቀረባችሁ ለየት ያለ ነው። ስለዚህ ብዙ ሰው ይፈልገዋል። ሃይ ፕራይስም ሴት ማድረግ ትችላላችሁ። ስለዚህ ፕሮዳክት ዲፈረንሲዬሽን ዋና ዓላማው ምንድነው? ሃይ ፕራይስን ሴት ማድረግ ነው። ስለዚህ አንዱ ፋክተር ፕሮዳክት ዲፈረንሲዬሽን ከሆነ ያላችሁ እናንተ ለየት ያለ ፕሮዳክት ከሆነ ሃይ ፕራይስ ሴት ታደርጋላችሁ። ስለዚህ ይህም አንዱ ፋክተር ነው በፕራይሳችን ላይ ማለት ነው። ሌላኛው ፕሮዳክት ላይፍ ሳይክል ማለት አት ቫሪየስ ስቴጅ ኢን ፕሮዳክት ላይፍ ሳይክል ቫሪየስ ስትራቴጂ ፕራይሲንግ ዲሲዥን አር ቢን አዶፕትድ ነው የሚለው። ፕሮዳክት ያለበት ላይፍ ሳይክል ለምሳሌ ኢንትሮዳክት ሊሆን ይችላል፣ ግሮዝ ላይ፣ ማቹሪቲ ላይ፣ ዲክላይን እያደረገ ሊሆን ይችላል። እንደ ስቴጁ ሴት የምታደርጉት ፕራይስ ይለያያል ማለት ነው። ለምሳሌ በኢንትሮዳክሽን ስቴጅ ላይ ብዙ ጊዜ ፊርሞች ሎ ፕራይስ ነው ሴት የሚያደርጉት ማለት ነው። ምክንያቱም ወደ ቢዝነሱ እየገቡ ስለሆነ ፕሮዳክቱ በብዙ ሰው ስለማይታወቅ ሰዎች እንዲሞክሩ ሲባል በዝቅተኛ ፕራይስ ሊቀርብ ይችላል። ግሮዝ ስቴጅ ላይ ከሆነ ደግሞ ሰው እየፈለገው የገበያ ድርሻችን ትርፋችን እያደገ ስለመጣ ማክሲመም ፕራይስን ሴት ልናደርግ እንችላለን። ስለዚህ የፕሮዳክቱ ላይፍ ሳይክል በፕሮዳክቱ ላይ ሴት የምናደርገው ፕራይስ ላይ ኢፌክት አለው ማለት ነው። ሌላኛው የፕሮዳክቱ ካራክተሪስቲክ ባህሪያቱም ይመስላል። ኔቸሩ፣ ዱራቢሊቲው ለምን ያህል ጊዜ ይገኛል፣ አቬይላቢሊቲ ኦፍ ሰብስቲቱሽን ለዛ ፕሮዳክት ምን ያህል ሰብስቲቱሽን አለው የሚለው በእኛ ፕራይስ ላይ ተጽዕኖ አላቸው ማለት ነው። ዱራቢሊቲ ለምሳሌ የሚበላሽ ፕሮዳክት ነው ወይስ ብዙ ለኛ ተፎካካሪ ያለው ፕሮዳክት ባህሪያቶች ምንድን ናቸው? ጥሩ የሆኑ ባህሪያቶች አሉት ወይስ እንደ ዲስአድቫንቴጅ የሚታዩ ኔቸሮች አሉት? እነዚህ ወሳኝ ናቸው በፕሮዳክቱ ፕራይስ ላይ ማለት ነው። እነዚህ ደግሞ የሚገኙት በኢንተርናል ፋክተር ዊዝን ዘ ኮንትሮል ኦፍ ዘ ፊርም ያሉ ማለት ነው። ራሱ ኮንትሮል ማድረግ አጀስት ማድረግ የሚችላቸው ፋክተሮች ስለሆኑ ማለት ነው። ቀጣይ ደግሞ ኤክስተርናል ፋክተሮችን እናያለን ማለት ነው። በፕራይስ እና በፕራይስ ዲሲዥናችን ላይ ከኤክስተርናል ፋክተሮች ውስጥ እነዚህ ቢዮንድ ዘ ኮንትሮል ኦፍ ኦርጋናይዜሽን የሆኑ ማለት ነው የተወሰኑትን ለማየት እንሞክር። የመጀመሪያው ዲማንድ ነው። ዲማንድ ፎር ዘ ፕሮዳክት ኢዝ ኢንላስቲክ ከሆነ ኢት ኢዝ ቤተር ቱ ፊክስ ሃየር ፕራይስ። ዘ ዲማንድ ኢዝ ኢላስቲክ ሎወር ፕራይስ ነው። ዲማንድ ምንድነው?
አንዱ ኤክስተርናል ፋክተር ነው። የኛ ፕሮዳክት ዲማንዱ ኢንላስቲክ ከሆነ ምንድነው ሃይ ፕራይስ ሴት ማድረግ እንችላለን። ምክንያቱም ፕራይሱ ኢፌክት አያደርግባቸውም ፕራይስ ሴንሲቲቭ ስላልሆኑ ማለት ነው። ኢንላስቲክ ዲማንድ ካለው ፕሮዳክቱ፣ ዲማንዱ ደግሞ ኢላስቲክ ከሆነ የኛ ፕሮዳክት ሎ ፕራይስን ሴት ብናደርግ ይመረጣል ማለት ነው። ሁለተኛው ኮምፒቲሽን ነው። ኮምፒቲሽን ማለት ነምበር ኦፍ ሰብስቲቱሽን አቬሌብል ኢን ዘ ማርኬት ኤንድ ዘ ኤክስቴንት ኦፍ ዘ ኮምፒቲሽን ኤንድ ፕራይስ ኦፍ ኮምፒቲሽን ነው የሚለው። ሶ ኮምፒቲሽንም ሌላኛው ኤክስተርናል ፋክተር ነው። ፕራይስን ሴት ስናረግ ከግምት ማስገባት ያለብን ነምበር ኦፍ ሰብስቲቱሽን አቬሌብል፣ ብዙ ሰብስቲቱሽን ካለው የኛ ፕሮዳክት ፕራይስን ሃይ ፕራይስ ሴት ማድረግ አንችልም በማርኬቱ ላይ ማለት ነው። እና በመሀላችን ያለው ኮምፒቲሽኑ ምን ያህል ነው? በጣም ኤክስተንድ የሆነ ኮምፒቲሽን ካለ ፕራይስን ዝቅ ማድረግ ሊኖርብን ይገባል ማለት ነው። ኤንድ ዘ ፕራይስ ኦፍ ኮምፒቲሽን እንዳልነው ፕራይሱ። ስለዚህ በኮምፒቲሽናችን መካከል ያለው ኤክስተንቱ እና የሰብስቲቱሽኑ ብዛት፣ የሰዎቹ አቬሌብል የሆኑ ሰብስቲቱሽኖች ብዛት በእኛ ፕራይስ ላይ ፋክተር ነው ማለት ነው። ኤንድ ዲስትሪቢዩሽን ቻናል። ዲስትሪቢዩሽን ቻናል ማለት conflicting interest of manufacturer and middleman is one of the most important factors that affect pricing decision ነው። ሶ ማኑፋክቸረር እና ሚድልማኑ ማለት ነው። ማኑፋክቸሩ የሚያመርትበት አለ፣ ሚድልማኑ ደግሞ መካከላቸው ካልተስማሙ፣ ሚድልማኑ በቂ ትርፍ እያገኙበት አይደለም ካለ ማርካፑን አዲሽናል ይጨምርበታል። ስለዚህ አዲሽናል ማርካፕ ደግሞ ኮምፒውተር ዲስትሪቢዩተር ጨመረ ማለት ፕሮዳክት ፕራይስ ፋይናሊ ለከስተመር ሲደርስ ይጨምራል ማለት ነው። ስለዚህ በመሀላቸው ኮንፍሊክቶች ምናምን ሊፈጠሩ ይችላሉ። ሶ ማኑፋክቸረሩ በዛ ምክንያት ሚድልማኑ ፕሮዳክቱን ማኑፋክቸረር ውድ ዲዛይር ሚድልማን ሴል ፕሮዳክት አት ሚኒመም ማርካፕ ነው። ስለዚህ ማኑፋክቸረሩ ብዙ ጊዜ ሚድልማኖች ሚኒመም ማርካፕ ካልሸጡላቸው የነሱ ፕሮዳክት ኢንድ ከስተመሩ ጋር ሲደርስ ስለሚወደድ ማለት ነው። በዛ ምክንያት ኢንተረስት ኮንፍሊክት ውስጥ ሊገቡ ይችላል። ስለዚህ አንደኛው ፋክተር በእኛ ፕሮዳክት ፕራይስ ላይ የዲስትሪቢዩሽን ቻናል አሉ። ሌላኛው ደግሞ ጀነራል ኢኮኖሚክ ኮንዲሽን ነው። አጠቃላይ ኢኮኖሚክ ኮንዲሽኑ ሌላ ፋክተር ነው አፌክት የሚያደርግ ማለት ነው። ለምሳሌ ኢንፍሌሽን ካለ ሃየር ፕራይስ ሴት ማድረግ አለባቸው። ምክንያቱም በኢንፍሌሽን ምክንያት ብዙ ነገር ስለሚጨምር። ዲፍሌሽን ወቅት ከሆነ ደግሞ ሬዲዩስ ማድረግ አለብን ፕራይስን ማለት ነው። ሌላኛው ፋክተር ደግሞ ገቨርንመንት ፖሊሲ። ዋይል ቴኪንግ ፕራይሲንግ ዲሲዥን ፍርም ሃስ ቱ ቴክ ኢንቱ ኮንሲደር ታክሴሽን ፖሊሲ፣ ትሬድ ፖሊሲ ኦፍ ደ ገቨርንመንት ነው የሚለው። ፕራይስን ሴት ስናደርግ ሌላ ደግሞ ምንድነው ከታክስ ጋር የተያዙ ከፖሊሲዎችን ትሬድ ጋር የተያዙ ፖሊሲዎችን ከግምት አስገብተን በዛ መሰረት ፕራይሳችን ሴት ማድረግ አለብን። ብዙ ታክስ እየከፈላችሁ የፕሮዳክት ፕራይሳችሁ ግን ዝቅተኛ ከሆነ ፕራይሳችሁን አጀስት ማድረግ አለባችሁ። ያንን ታክስም ከቨር ለማድረግ የሚያስችላችሁን ማለት ነው። የገቨርንመንት ፖሊሲንም ኮንሲደር ማድረግ አለባችሁ። ዊዛውት ዩር ኮንትሮል ነው እንደምትባሉ ታክስ መሰረት የእናንተን ፕሮዳክት ፕራይስ መወሰን ማለት ነው። ሌላኛው ሪያክሽን ኦፍ ኮንሱመር። የኮንሱመር ሪያክሽን ስናይ ኢፍ ኤ ፊርም ፊክስስ ዘ ፕራይስ ኦፍ ዲስ ፕሮዳክት አንሪዝነብሊ ሃይ ኮንሱመር ሜይ ቦይኮት ዘ ፕሮዳክት ነው። ሌላኛው የኮንሱመር ሪያክሽንም ወሳኝ ነው። ምላሻቸው ምን ይመስላል ነው። ለምሳሌ ምክንያታዊ ሳትሆኑ ፕራይስን ሃይ ብታረጉባቸው ኮንሱመሩ ያንን ፕሮዳክት ሪፊውዝ ያደርጋል። ሌላ ሰብስቲቱት ፕሮዳክት ነው የሚፈልገው፣ የኛም ፕሮዳክት አይፈልግም። ስለዚህ የሪያክሽናቸው ወሳኝ ነው የነሱ ማለት ነው። እነዚህ ፋክተሮች ኤክስተርናል ፋክተር ናቸው ማለት ነው። ስለዚህ ፕራይስን ሴት ስታረጉ ኦብጀክቲቫችሁን አላማችሁን ብቻ ሳይሆን ማየት ያለባችሁ ኤክስተርናል እና ኢንተርናል ፋክተሮችን አናላይዝ በማድረግ ተገቢ ነው የሚባለውን ፕራይስ ሴት ማድረግ አለባችሁ ማለት ነው። በዚህ መሰረት ከሰራችሁ ተገቢ የሆነ ፕራይስን ለፕሮዳክታችሁ ሴት ማድረግ ትችላላችሁ። ብዙ ዲማንድም ለፕሮዳክታችሁ ታገኛላችሁ። በዛ መሰረት ሴልሳችሁ ይጨምራል፣ ፕሮፊታችሁም አሪፍ ይሆናል ማለት ነው። ከዛ በመቀጠል የምናየው ምንድነው የፕራይሲንግ ስትራቴጂ። አሁን ፕራይስን ምንድነው ፋክተሮችን አየን፣ ኦብጀክቲቫችንን አየን። ፕራይስ እንዴት ነው ፕራይስን ሴት የምናደርገው፣ የምንጠቀማቸው ስትራቴጂዎች ምን ይመስላሉ የሚለውን እንመልከት። ፕራይሲንግ ስትራቴጂ ላይ ስንመጣ ፕራይሲንግ ዲሲዥን አር ኢኳሊ ኢምፖርታንት ፎር ኒው ፕሮዳክት ኤንድ ኤግዚስቲንግ ፕሮዳክት ፎር ኢንተሪንግ ቱ ኒው ማርኬት ኦር ኒው ማርኬት ሴግመንት ኤንድ አር አፌክትድ ባይ ዘ ሆስት ኦፍ ፋክተርስ ላይክ ኦብጀክቲቭ ኦፍ ዘ ፊርም፣ ኮስት ኦፍ ፕሮዳክሽን፣ ማርኬት ስትራክቸር፣ ኮምፒውተር ስትራቴጂ፣ ኢላስቲሲቲ ኦፍ ዲማንድ፣ ገቨርንመንት ፖሊሲ እንዳየናቸው በእንደዚህ በኢንተርናል በኤክስተርናል ፋክተሮች ፕራይስ አፌክት ይሆናል። ስለዚህ ፕራይስ አፌክት ይሆናል ብለናል። ፕራይስን ሴት ስናደርግ ልንከተላቸው የሚገቡ ስትራቴጂዎች አሉ። ከነዚያ ስትራቴጂዎች ውስጥ አንደኛው ምንድነው ፕራይስን ሴት ስናደርግ ኮስት ቤዝድ ፕራይሲንግ ልንጠቀም እንችላለን። ኮስት ቤዝድ ፕራይሲንግ ላይ ስንመጣ አንደር ኮስት ቤዝድ ፕራይሲንግ ፕራይስ ኦፍ ዘ ፕሮዳክት ኢዝ ዘ ሰም ኦፍ ኮስት ፕላስ ፕሮፊት ማርጂን ነው። ኮስት ፕራይሲንግ ላይ ከመጣ ምንድነው ኮስታችን አለ፣ ከኮስቱ ላይ የተወሰነ ፕሮፊት ማርጂን መጨመር ማለት ነው። ስለዚህ ኮስት ቤዝድ ፕራይሲንግ ላይ የሚጀምረው ኮስት ፕላስ ወይም ማርክአፕ ፕራይሲንግ የምንለው አለ። ይሄ ማለት ምንድነው ፕራይሳችን ማለት ምንድነው አቬሬጅ ኮስቱ ደመር
ኤም አለ። ኤም ማለት ፐርሰንቴጅ ማርካፑ ማለት ነው። ሶ አቬሬጅ ኮስት ማለት አጠቃላይ ኮስታችሁ አለ ለፕሮዳክታችሁ ያወጣችሁት አጠቃላይ የተመረጠው ፕሮዳክት አለ። ቶታል ኮስቱን ለኳንቲቲ ስታካፍሉት ምን ይሆናል ማለት ነው? ፐር ዩኒት አቬሬጅ ፐር ዩኒት ፕራይሳችሁን ታገኛላችሁ። ለምሳሌ 1000 ዩኒት ቢሆን ቶታል ኮስታችሁ 100 ብታመርቱ 1000 ለ100 10 ይሆናል ማለት ነው። ስለዚህ ፐር ዩኒት ፕራይሳችሁ ኮስታችሁ 10 ነው። ስለዚህ ትርፍ ለማግኘት ፐር ዩኒት 5 ብር ካሰባችሁ 15 ብር ፐር ዩኒት ያን ፕሮዳክት መሸጥ ማለት ነው። ሶ አቬሬጅ ኮስቱ ላይ ፐርሰንቴጅ ማርካፓችንን በመደመር ኮስት ፕላስ ማርካፕ ፕራይሲንግ በመጠቀም ፕራይሳችንን ሴት ልናደርግ እንችላለን። ይህ አንዱ ፕራይሲንግ ስትራቴጂ ነው። ሌላኛው ኮስት ቤዝድ ፕራይሲንግ ላይ ማርጂናል ኮስት ፕራይሲንግ ሜተድ ልንጠቀም እንችላለን። ይህን ማርጂናል ፕራይሲንግ ሜተድን የምንጠቀመው ዌን ዲማንድ ኢዝ ስላክ ነው። ስላክ ማለት ዲማንዳችን ሎ በሚሆንበት ወቅት ላይ የምንጠቀመው ፕራይሲንግ ስትራቴጂ አይነት ነው። ከዛ በተጨማሪ ማርኬቱ ምንድነው ሃይሊ ኮምፒቲቲቭ በጣም ፉክክር የበዛበት ዲማንዳችን በጣም ዝቅተኛ በሆነበት ኤሪያ ላይ የምንጠቀመው የፕራይሲንግ ስትራቴጂ አይነት ማርጂናል ኮስት ፕራይሲንግ ይባላል። ማርጂናል ኮስት ፕራይስ ፕሮዳክት ኢዝ ዘ ሰም ኦፍ ዘ ቫሪያብል ፕላስ ዘ ፕሮፊት ማርጂን ነው የሚለው። ስለዚህ ሰም ኦፍ ቫሪያብል አሁን እዚህ ጋር ሴት ስናደርግ ያኛው አቬሬጅ ኮስት ነው ያለው። ይሄ ቫሪያብል ኮስቱ ላይ ፕሮፊት ማርጂናችንን በመጨመር ነው የምናገኘው ማለት ነው። ሶ ዲስ ሜተድ ዩዝድ ባይ ዘ ፊርም ቱ ኢንተር ኢንቱ ኒው ማርኬት አዝ ዌል አስ ቱ ቢት ኮምፒቲተር። ሶ ይሄ ሜተድ በመጠቀም አዲስ ማርኬቶችን መግባት እንችላለን፣ ኮምፒቲተሮቻችንን ቢት አድርገን ማሸነፍ እንችላለን ማለት ነው። ሶ ዲስ ሜተድ ኢግኖር ዘ ኤለመንት ኦፍ ፊክስድ ኮስት የሚለው ይሄ ኤለመንት ምንድነው? ችግሩ ምንድነው? ፊክስድ ኮስትን ኢግኖር ያደርጋል። ስለ ፊክስድ ኮስት አይመለከትም እና ለሎንግ ተርም ስትራቴጂም አንጠቀሙም ማለት ነው። ሶ ማርጂናል ኮስት ፕራይሲንግ ላይ የምናደርገው ምንድነው? አቬሬጅ ኮስት ፐር ዩኒቱን እንፈልጋለን። አቬሬጅ ኮስቱን እዛ ላይ ምንድነው ፕሮፊት ማርጂናችሁን ትደምራላችሁ። ይህን የምታደርጉት ግን ምንድነው? ለሾርት ፔሪድ ለሎንግ ተርም ተጠቀሙትን። ዲማንዳችሁ ዝቅተኛ ሲሆንባችሁ ሃይሊ ኮምፒቲቲቭ ማርኬት ውስጥ ከሆኑ ማለት ነው። ሁለተኛው ሜትድ ይሄ ነው። ሶስተኛው ደግሞ ታርጌት ሪተርን ፕራይሲንግ የምንለው አለ። ታርጌት ሪተርን ፕራይሲንግ ማለት ሜትድ ኦፍ ፕራይሲንግ ኢዝ ዘ ሴም አስ the previous one but for the fact that the margin is decided based on target return the return ነው የሚለው። ስለዚህ determine of the company experience customer paying capacity risk involved and similar other factor ነው የሚለው። ሶ ይሄን ሜትድ ስንጠቀም ምንድነው የምናደርገው? ታርጌት ሪተርን ፕራይሲንግ ኮስት አለ። ኮስቱ ላይ ታርጌት ፕሮፊታችንን ይህን ያህል ፐርሰንት ፕሮፊት ባገኝ ብለን ነው። ለምሳሌ 100,000 ኢንቨስትመንት ባደረግ 100,000 ብር ከ100,000 ብሩ ላይ 10% በቃ 10% ትርፍ አገኛለሁ። ታርጌት ሪተርን 10,000 ነው ብል እና 10,000 ዩኒት ብሸጥ 10,000 ዩኒት ብሸጥ ስለዚህ የ100,000 ኢንቨስት ካደረኩት 10% ሪተርን ማለት 10,000 ብር ትርፍ አገኛለሁ ማለት ነው። ሶ 10,000 ብር ትርፍ አገኛለሁ አልኩ። 10,000 ዩኒት ሸጥኩ። 10,000 ሲካፈል 10,000 ፐር ዩኒት $1 ትርፍ ባገኝ ማለት ነው። ሶ 1 ብር ፐር ዩኒት ባገኝ ማለት ነው። ስለዚህ ኮስት ፐር ዩኒት 5 ቢሆን ኮስት ፕላስ ታርጌት ሪተርን ነው ብለናል። ስለዚህ ፐር ዩኒት 1 ብር ሪተርን አገኛለሁ። ስለዚህ ፕራይሱን 6 ብር ሴት አደርጋለሁ ማለት ነው። ሶ ታርጌት ሪተርን ፕራይሲንግ የምንለው ይሄን ነው። ይሄን ሴት ስናደርግ ከካምፓኒ ኤክስፒሪየንስ ከከስተመር የመክፈል አቅም ካለው ሪስክ አንጻር አናላይዝ አድርገን ነው ማለት ነው። ስለዚህ ኮስት ፕላስ ፕራይሲንግ ሜትር ላይ የምንጠቀማቸው 3 አሉ። ኮስት ፕላስ ወይም ማርካፕ አለ። አቬሬጅ ኮስቱ ላይ ማርካፕ ይጨምራል። ማርጂናል ኮስት ፕራይሲንግ ከሆነ አቬሬጅ ቫሪያብል ኮስቱ ላይ ፕላስ ፕሮፊት ማርጂኑን እንጨምራለን። ታርጌት ሪተርን ፕራይሲንግም ላይ ኮስቱ ላይ ታርጌት ፐር ዩኒት ኮስቱ ላይ ታርጌት ፕሮፊታችንን እንጨምራለን ማለት ነው። በዚህ መልኩ ኮስት ፕላስ ፕራይስ ሜተድን ካልኩሌት እናደርጋለን ወይም ኮስት ቤዝድ ፕራይሲንግን ማለት ነው። ሁለተኛው ደግሞ ኮምፒቲሽን ቤዝድ ፕራይሲንግ ነው። ኮምፒቲሽን ላይ መሰረት አድርገን ሴት የምናደርገው ፕራይስ አለ። የመጀመሪያው ፔኔትሬሽን ፕራይስ ነው። ፔኔትሬሽን ፕራይስ የምናደርገው when the firm plans to enter new market which is dominated by existing player. ሶ ፔኔትሬሽን ፕራይስ ማለት ወደ አዲስ ማርኬት ስንገባ በኮምፒቲተሮች ዶሚኔት የሆነ ማርኬት ላይ ማለት ነው። ሶ ኦንሊ ኦፕሽናችሁ ምንድነው? ሎ ፕራይስን ሴት ማድረግ ነው። ስለዚህ ፔኔትሬሽን ማለት ወደ አዲስ ማርኬት ውስጥ በዝቅተኛ ዋጋ ማግባት ኢቭን ሎወር ዛን ዘ ኦንጎይንግ ፕራይስ ነው። ኦንጎይንግ ፕራይስ ማለት ማርኬት ፕራይሱ ሌሎች ኮምፒቲተሮች ያን ፕሮዳክት 170 ብር ከሆነ የሚሸጡት እናንተ ከ170 ብር ዝቅ ያለ ፕራይስ ይዛችሁ ብትገቡ ማለት ነው። ይሄን ፔኔትሬሽን ፕራይስ እንለዋለን። So the principle of marginal cost may be used to determine penetration price. ቅድም ያልነው ማርጂናል ኮስት ምንድነው? ይሄ ትርፍ የለም ፊክስድ ኮስትን ኮንሲደር አድርግም ሎ ዲማንድ ሲሆን ኮምፒቲተሮች ካሉ የምንገባበት ሜትር ነው ብለን የለ እሱን ልንጠቀም እንችላለን ማለት ነው። So this method is short term perspective.
and its success largely depend upon the price elasticity of demand of the product because in the long run ultimate factor other than price may be important ነው የሚለው። ይሄ ሜተድ ፔኔትሬሽን ሜተድ ለሾርት ተርም ነው የሚሰራው፣ ምክንያቱም ለሎንግ ተርም በፕራይስ ብቻ ፋክተር ስለማይሆን። ለምሳሌ ይሄም አፕላይ የሚሆነው በፕራይስ ኢላስቲሲቲ ኦፍ ዲማንዱ ላይ ይወሰናል። ሶ ኢንላስቲክ ኮንሱመር ከሆኑ ነው እንዲህ አይነት ስትራቴጂ የሚጠቅመው፣ ምክንያቱም ፕራይስ ሴንሲቲቭ ናቸው። ዝቅተኛ ፕራይስ ካገኙ ሊገዟቸው ይችላሉ። አይ ሚን ኢላስቲክ ኮንሱመር ከሆኑ። ኢንላስቲክ ከሆኑ ግን ፕራይስ አይደለም ዋና ፋክተራቸው፣ ያን ፕሮዳክት ነው የሚፈልጉት፣ ፕራይስ ሴንሲቲቭ አይደሉም። ስለዚህ እናንተ ኮንሱመሮች ፕራይስ ኢላስቲክ ከሆኑ ብቻ ነው የሚጠቅማችሁ ማለት ነው ይሄ ሜትድ እና በሾርት ረን ነው አፕላይድ የሚሆኑ። በሎንግ ረን ደግሞ ከፕራይስ በተጨማሪ ያሉ ፋክተሮችን ኮንሲደር ስለሚደረግ በሎንግ ረን ይሄ ሜትድ አያዋጣም፣ ፔኔትሬሽን ፕራይሲንግ ማለት ነው። ሌላኛው ሊሚት ፕራይሲንግ እንለዋለን። አንደር ዚስ ሜትድ ፕራይሲንግ ፕራይስ ስኬፕ ሎ ማርኬት አንአትራክቲቭ ፎር አዘር ፕሌየር ነው የሚሆነው። ሶ ሊሚት ፕራይሲንግ ማለት በማርኬቱ ላይ ያሉ ሻጮች ናቸው፣ ፊርሞች ናቸው ይህን የሚያደርጉት፣ ፕራይሱን ዝቅተኛ ያደረጉባቸው። ይህን ሲያደረጉባቸው ምንድነው አናትራክቲቭ ይሆናል፣ አትራፊ ቢዝነስ አይሆንላችሁም፣ ወደ ቢዝነሱ መግባት አፈልጉም ማለት ነው። ሶ ፕሮሰስ ኦፍ ኢንትሪ ዲተሪንግ ነው። ስለዚህ ኢንትሪ ብሎክ የማድረግ ሁኔታው የሚሰካላቸው በምክንያት ነው እነዛ ማርኬቱ ላይ ያሉ ፊርሞች ኢኮኖሚ ኦፍ ስኬል አላቸው ኤንድ ሄንስ ካን አፎርድ ቻርጅ ሎወር ፕራይስ ነው። ኢኮኖሚ ኦፍ ስኬል ማለት በሎ በሆነ ኮስት ፐር ዩኒት ያን ፕሮዳክት ማምረት ይችላሉ በማርኬቱ ላይ ስለሆኑ ማለት ነው። ሶ ሎ የሆነ ፕራይስ ማምረት ከቻሉ ያንን ፕሮዳክት በሎ ኮስት ማምረት ከቻሉ በሎ ፕራይስ ይሸጡታል። እናንተ ግን ያንን ፕሮዳክት ገብታችሁ ለማርኬቱ ላምርተው ብትሉ እነሱ እንደሚሰሩ ላሰሩ ትችላላችሁ። ስለዚህ ኢንትሪ ባሪየር ይፈጥሩባቸዋል። በሎ ፕራይስ በሎ ኮስት አምርተው በሎ ፕራይስ መሸጣቸው ሊሚት ፕራይሲንግ የምንለው እዛ ነው። እንዳትገቡ ያደረጓቸው ፕራይሱ ሎ አድርገው ማርኬቱ ላይ ያሉ ፊርሞች ማለት ነው። ይሄ ሁለተኛው ፕራይስ ሴት የሚደረግበት ነው በኮምፒቲሽን ቤዝድ ፕራይስ። ሶስተኛው ጎይንግ ሬት ፕራይሲንግ ነው። ጎይንግ ሬት ፕራይሲንግ ስትራቴጂ አዶፕትድ when most players do not indulge in separate pricing but follow prevailing market price ነው። ሶ ይሄ ምንድነው ኮምፒውተራችሁ ፕራይስ ጋር ይያያዛል። በፕራይሳችሁን ሴት የምታደርጉት በኮምፒውተራችሁ መሰረት ነው። ኮምፒውተራችሁ 10 ብር ፐር ዩኒት ሴት ካረገ እናንተ ፐር ዩኒት 10 ብር 15 ብር ካረገ 15 ብር እንዳለው ፕሪቬሊንግ ማርኬት ፕራይስ ነው የምትወሰኑት ማለት ነው። So this pricing strategy is popular in monopolistic and oligopoly market when product differentiation is minimal or only cosmetics and customer switching cost is almost negligible ነው የሚለው። ስለዚህ እዚህ ጋር ምንድነው የሚለን ይሄን ፕራይስ አንድ አይነት ፕራይስ ሴት ማድረጉ የሚያስኬደን ሞኖፖሊስቲክ ወይም ኦሊጎፖሊ በሆነ ማርኬት ላይ ነው። ምክንያቱም በፕሮዳክት መካከል ዲፈረንሲዬሽን ስለሌለ እና ከስተመር ስዊቺንግ ኮስት ስለሌለባቸው ከአንዱ ወደ ሌላው መውጣት ስለሚችሉ ከአንዱ ወደ ሌላው መውጣት ከቻሉ ማርኬት ፕራይሱን ብቻ ነው እናንተ የኮምፒውተራችሁ ሴት ያደረገውን ፕራይስ ነው ማድረግ ያለባቸው በቀላሉ ደንበኛ ልታጡ ስለምትችሉ ማለት ነው። ሶ mostly adopted when the product has reached maturity and has become generic to the extent consumer ask for a good soap and soft tooth brush instead of particular brand። so ብዙ ጊዜ እናደርገው በማቹሪቲ እና በስቴጅ ላይ ነው። ምክንያቱም ሰው በዚህ ስቴጅ ላይ ብራንድ አይደለም የሚያማርጠው። አሪፍ ሳሙና ከፈለገ እንትን ብራንድ አይልም፣ አሪፍ ሳሙና ነው የሚለው። የጥርስ ቡርሽ ከፈለገ አሪፍ የጥርስ ቡርሽ አይልም፣ አሪፍ የጥርስ ቡርሽ ነው እንጂ የሚለው ብራንድ የጥርስ ቡርሽ አይልም። ሶ እዚህ ስቴጅ ላይ ከሆነ ጎይንግ ሬት እና ማርኬት ፕራይስ ነው ሴት ማድረግ ያለብን ማለት ነው። ሶ ኮምፒቲሽን ቤዝድ ፕራይሲንግ ከሆነ እነዚህ ሶስቶች ፔኔትሬሽን፣ ሊሚትድ ፕራይሲንግ እና ጎይንግ ሬት ፕራይሲንግ እንጠቀማለን ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ሌላኛው ፋክተር ደግሞ ፕሮዳክት ላይፍ ሳይክል ቤዝድ ፕራይሲንግ አለ ማለት ነው። በፕሮዳክት ላይፍ ሳይክል ተመስርተን ሴት እናደርጋለን። በዛ መሰረት ፕሮዳክት ላይፍ ሳይክል የምንለው ኢንትሮዳክሽን፣ ግሮዝ፣ ማቹሪቲ እና ሳቹሬሽን እና ዲክላይን ስቴጆች ማለት ነው። እነዚህ ስቴጆች አሉ። በእነሱ ስቴጆች መሰረት ፕሮዳክቱ ባለበት ስቴጅ መሰረት ፕራይስን ሴት ልናደርግ እንችላለን። የመጀመሪያው ፕራይስ ስኪሚንግ የምንለው ነው። ፕራይስ ስኪሚንግ ከሆነ ምንድነው አንደር ፕራይስ ስኪሚንግ ፕሮዲውሰር ቻርጅ ሃይ ፕራይስ ኢን ዘ ቢጊኒንግ ቱ ስኪም ዘ ማርኬት ኤንድ ኢር ሱፐር ማርጂን ኦን ሴል ነው። ፕራይስ ስኪሚንግ ማለት ወደ ማርኬቱ ስንገባ ሃይ ፕራይስን መጀመሪያ ላይ ሴት እናደርጋለን። መጀመሪያ ላይ ሃይ ፕራይስን ሴት አድርገን ሱፐር ማርጂን የሆነ ሽያጩ ላይ እናገኛለን፣ ከፍተኛ ወይም ሪተርን እናገኛለን በትርፉ ላይ ማለት ነው። ይህን ስትራቴጂ ከተጠቀምን as the market is small in the introduction stage, try to popularize its product among the niches consumer and may charge a high price
and scheme the market by creating high value perception on account of the novelty factor of the product. So መጀመሪያ ላይ የሚገቡበት ስሞል ማርኬት ላይ ነው፣ ኒች የሆነ ስፔሲፊክ ኒች መርጠው ስለሆነ በዛ ኒች ላይ ምንድነው በሃይ ፕራይስ ፕሮዳክቶችን በመሸጥ ሃይ ፕራይሱ ደግሞ ምንድነው የመጣው ኖቬል ናቸው፣ የሆነ ለየት ያለ ነገር አዲስ የሆነ ነገር ስላቀረቡ ከፍተኛ ፕራይስ ሴት አድርገው ብዙ ሜክ ማድረግ ይችላሉ ነው የሚለው። አሳን ኤግዛምፕል ኖኪያን አስቀምጦልናል። ኖኪያ ወደ ማርኬት ሲገባ ይህን ስትራቴጂ ነው ሃይ ፕራይስ ሴት አድርጎ ነበር የገባው ማለት ነው። ሶ ፕራይስ ስኪሚንግ የመጀመሪያው ፕሮዳክት ላይፍ ሳይክሉን መሰረት አድርገን በኢንትሮዳክሽን ስቴጅ ላይ ሃይ ፕራይስ ሴት አድርገን የምንገባበት ስትራቴጂ ማለት ነው። ሁለተኛው ደግሞ ፕሮዳክት በንድል ነው። ፕሮዳክት በንድል የምንለው አንደር ፕሮዳክት በንድል ቱ ኦር ሞር ፕሮዳክትስ አር በንድል ቱጌዘር ፎር ሲንግል ፕራይስ ነው የሚለው። this strategy often uses double-edged weapon for propagating any product as well as selling a product in its stage of decline ነው የሚለው። so it may be also adopted in the time of introduction as well as during growth and maturity ነው። so ሁሉም ስቴጆች ላይ ይሄን ፕሮዳክት በንድሊንግ መጠቀም እንችላለን። ፕሮዳክት በንድሊንግ ማለት ምንድነው? አንዱ ፕሮዳክቶችን አንድ ላይ በንድል አድርጎ በአብሮ ማቅረብ ማለት ነው። ለምሳሌ ፕሮዳክት በንድሊንግ ስንል ሞባይልን ከኤርፎን ከቻርጀር ጋር ብታቀርቡት አንድ ላይ በንድል እያደረጋችሁ ነው። ሶ አንድ ላይ ያለው ዋጋ ደግሞ እንዲሻል ታደርጉታላችሁ። እያንዳንዱን ሞባይልን ለብቻው ኤርፎንን ለብቻው ቻርጀር ለብቻው ይሸጥ ካለው ዋጋ አንድ ላይ ሞባይል ቻርጀር እና ኤርፎን ሲሸጥ ዝቅ ታደርጉታላችሁ። ይሄ ማለት በንድል አደረጋችኋቸው ፕሮዳክቶችን በግሩፕ አቀረባችኋቸው ማለት ነው። ሰፓሬትሊ ከምታቀርቡ በዛ መሰረት በንድል ሊደረጉ ይችላሉ ማለት ነው። ሶ ይህን ስትራቴጂ የምንጠቀመው እንደ ዴቨሎፕን ሆነ ኤጅ ዌፐን ወይም ሁለት ሳይድ ዌፐን አድርገን እንጠቀመዋለን። ወይም ሁለት ጥቅም አለው ማለት ነው። ለምሳሌ ከሁለቱ ጥቅም አንደኛው ምንድነው? ፓኬጂንግ ኒው ፕሮዳክት አዲስ ፕሮዳክትን ከታዋቂ ፕሮዳክት ጋር ለምሳሌ በዚህ ኬዝ ምንድነው ሞባይሉ ታዋቂ ከሆነ የዛን ቻርጀሩን ከሱ ጋር የምናያይዙ ቻርጀር አብሮ እንዲል ማለት ነው። በዚህ ኬዝ እንኳን አስከም በሌላ ኬዝ ብናየው አንደኛው ታዋቂ ከሆነ ታዋቂ ያልሆነውን ፕሮዳክት አብረን ማያያዝ ማለት ነው። ሶ ይሄ አንዱ ስትራቴጂ ነው፣ ዋን ሳይዱ ነው። ሌላኛው ደግሞ ሴሊንግ ፕሮዳክት ኢኒቲስ ዲክላይን ስቴጅ ያሉ ፕሮዳክቶችን አብሮ በንድል እያደረጋችሁ አንድ ክሊን አውት እንዲሸጡላችሁ ማድረግ ማለት ነው። ሶ ይሄንን በተጨማሪ በኢንትሮዳክሽን በግሮዝ እና በማቹሪቲ የምንጠቀመዋለን ማለት ነው። ሶ በኢንትሮዳክሽን ስቴጅ ከሆነ የምንጠቀመው በንድል ማድረግ ከሆነ አድርገን ከሸጥን ፕሮዳክቶቹ ምንድነው አዲስ ፕሮዳክት ኒው ፕሮሞት ለማድረግ ነው። በግሮዝ ስቴጅ ላይ ከተጠቀምነው ይሄን ማርኬት ሪቻችን ወይም ማርኬት ሼራችንን ለመጨመር ነው። በማቹሪቲ ስቴጅ ከተጠቀምነው ሜንቴን ለማድረግ ነው፣ ሴላችን ሽያጫችንን ሜንቴን ለማድረግ ነው። በዲክላይን ስቴጅ ላይ ከተጠቀምነው ደግሞ በዲክላይን ስቴጅ ላይ ምን ይሆናል ማለት ነው? ክሊር ለማድረግ ነው። አንሶል ቶኮችን ያልተሸጡልን እቃዎችን ከመጋዘናችን ወይም ከድርጅታችን ለማስወገድ ወይም ለመሸጥ ስንፈልግ ማለት ነው። ሶ በዚህ መሰረት ነው ፕሮዳክት በንድሊንግ የሚሰራው ማለት ነው። ሌላኛው ደግሞ ፐርሲቭድ ቫልዩ ፕራይሲንግ እንለዋለን። ፐርሲቭድ ቫልዩ ፕራይሲንግ ማለት according to pricing the value of the good for different customer depend upon the perception of utility of the good ነው የሚለው። ሶ ፐርሰፕሽናቸው ላይ ነው መሰረት የሚያደርገው ኮስቲመሩ ያ ፕሮዳክት ያ ፕራይስ ይገባዋል ብሎ የሚያስቡትን ነው ሴት የሚያደርጉት ማለት ነው። በራሳቸው ይገባዋል እስካሉ ድረስ ውድም ቢሆን ይገዙታል ማለት ነው። So the underlying philosophy of this pricing is the product is as good as the consumer find it ነው። ሶ አንድ ፕሮዳክት ጉድ የሚባለው ያ ከስተመር ያን ፕሮዳክት ስለፈለገውና ፕሮዳክቱ ይገባዋል ብሎ ስላመነም ነው ማለት ነው። ፐርሰፕሽኑ ነው ዋናው። So pricing is normally adopted during growth and maturity stage of to differentiate the product from that of competitor and retain the quality of conscious customer ነው። ስለዚህ ይሄን ፕራይሲንግ ብዙ ጊዜ አዶፕት የሚደረገው ግሮዝ ስቴጅ ማቹሪቲ ስቴጅ ላይ ስንደርስ ነው። የኛም ፕሮዳክት ከሌላ ኮምፒውተር ፕሮዳክት ለመለየት እና ሪቴል ለማድረግ ነው። ኳሊቲን ኮንሺየስ የሆኑ ከስተመሮች የፕሮዳክቱን ኳሊቲ የሚያውቁ ከስተመሮችን ይዞ ለመቆየት የምንጠቀመው ስትራቴጂ ነው። the price of the good is not all governed by the cost of production። ስለዚህ ፕራይሱ የሚወሰነው በኮስት ፕሮዳክት ብቻ ሳይሆን በከስተመሩ ፐርሰፕሽን መሰረት ይሆናል ማለት ነው። ሶ ሃይ ኳሊቲ ያለው ብሎ ካሰቡ ብዙ የመክፈል አቅሙ አላቸው፣ ሊከፍሉ ይችላሉ። ሎ ኳሊቲ ነው ብሎ ካሰቡ ደግሞ ምንድነው ኢቭን ሃይ ፕራይስ እንኳን ሴት ብታረጉለት ላይቀበሉት ይችላሉ ማለት ነው። ስለዚህ ፐርሰፕሽን ዳይሬክትሊ ኢንፍሉዌንስ ያደርገዋል ማለት ነው ዲማንድ እና ፕራይሲንግ ፓወራችን። ይሄን ነው የሚያወራው። እነዚህ ስትራቴጂዎችን ኮስት ፕላስ ኮምፒውተር ቤዝድ እና ፕሮዳክት ላይፍ ሳይክሉ ላይ ተመስርተን የምንጠቀማቸው የፕራይሲንግ ስትራቴጂ ናቸው ማለት ነው። ሌላኛው ደግሞ የምንመለከተው የመጨረሻ ኮንሴፕት ኮንሱመር ሳይኮሎጂ ኤንድ ፕራይሲንግ ነው። ለኮንሱመር አቲቲዩድ ምናምን እንመለከታለን ማለት ነው። while fixing the price of product management should give importance to the customer ሳይኮሎጂ ነው የሚለው።
ፕራይስ ፕሮዳክትን ፊክስ ስናደርግ የኮንሱመሩን ሳይኮሎጂ አቲቱድ ፐርሰፕሽን ኮንሲደር ማድረግ አለብን ማለት ነው። ፐርሰፕሽኑን ማለት ነው። ሶ አክቹዋሊ ዘ ዲማንድ ፎር ፕሮዳክት ኢዝ ቤዝድ አፖን ዘ ቢሄቪየር ኦፍ ኮንሱመር። በእነሱ ቢሄቪየር ላይ የኛ ዲማንድ ስለሚወሰን ማለት ነው። ሰም ኮንሱመር ሜይ ባይ ፕሮዳክት ኦፍ ሃይ ኳሊቲ ኢቭን ዞ ዘ ፕሮዳክት አር ሃይሊ ፕራይስድ የሚሉ። ስለዚህ አንዳንድ ከስተመር ያ ፕሮዳክት ሃይ ኳሊቲ አለው ብሎ ካመኑ ፐርሲቭ ካረጉ ሃይ ፕራይስ ለመክፈል ዝግጁ ናቸው ማለት ነው። ይከፍላሉ ፕሮዳክቱ። ኮንሱመር ቲንክስ ዳት ሃይሊ ፕራይስድ ፕሮዳክት ኦፍ አር ሃይ ኳሊቲ። ምክንያቱም ኮንሱመሩ ሃይ ፕሮዳክት ካለው አንድ ፕሮዳክት ሃይ ፕራይስ ካለው ሃይ ኳሊቲ ያለው ብሎ ስለሚያስቡ ማለት ነው። ለምሳሌ ደግሞ ኢፍ ዘ ፕራይስ ፕሮዳክት ሌስ ከሆነ ኮንሱመሩ ያ ፕሮዳክት ሎ ኳሊቲ ነው ያለው ብሎም ሊያስቡ ይችላል። አያችሁ ሳይኮሎጂያቸው የምንለው እሱ ነው፣ ፐርሰፕሽናቸው አቲቱዳቸው ማለት ነው። ሶ ኢፍ ዘ ፕራይስ ኢዝ ቱ ሃይ ኮንሱመር ሜይ ቦይኮት ዘ ፕሮዳክት ኤንድ ዘይ ዊል ጎ ፎር ሰብስቲቱሽንስ ኦፍ ፕሮዳክት ኦፍ ሎው ፕራይስ። አንዳንድ ጊዜ ደግሞ ሃይም ቢሆን ላይቀበሉት ይችላሉ። ያ ዋጋ አይገባም ብለው ሪፉዝ አድርገው ወደ ሌላ ሰብስቲቱሽን ፕሮዳክት ሊሄዱ ይችላሉ፣ በዝቅተኛ ዋጋ የሚገኝ ማለት ነው። ደግሞ ኢፍ ዘ ፕራይስ ኢዝ ቱ ሎው ኮንሱመር ቲንክስ ዳት ዘ ጉድስ አር ኢንፌሪየር ኳሊቲ። አያችሁ ደግሞ ዝቅተኛም ሲሆን በቃ ኢንፌሪየር ነው ብለው ያን ላይ ገዙ ይችላሉ ማለት ነው። ዘይ ዊል ኖት ባይ ኢት። ሶ ኢምፖርታንት ኢለመንቶች አሉ ማለት ነው የኮንሱመሩን ሳይኮሎጂ አፌክት የሚያደርጉ ማለት ነው፣ ያን ፕሮዳክት እንዲገዙ የሚያደርጋቸው። ፕራይሱ ፕራይሱ አንዳንዴ ስለጨመረ ኳሊቲውን ያሳያ ብለው ሊገዙ ይችላሉ። በጣም ከተወደደም አይገባም ብለው ካሰቡ አይገዙትም። በጣም ካነሰም ምንድነው ኢንፌሪየር ኳሊቲ ነው ብሎም ሊያስቡ ይችላሉ ማለት ነው። ስለዚህ እነዚህ ኤሌመንቶች ኮንሲደር ማድረግ አለበት ስለ ኮንሱመር ሳይኮሎጂ ፕሮዳክታችን ፕራይስ ሴት ስናደርግ ማለት ነው። ፕራይሱን አየን፣ ፕራይሱ ሳይኮሎጂያቸው ላይ አቲቱዳቸው ላይ የሚፈጥረውን ኢንፍሉዌንስ። ሌላኛው አፍተር ሴል ሰርቪስ ነው። ከሽያጭ በኋላ የምንሰጣቸው ሰርቪሶች ለምሳሌ ዋረንቲ ማስጠት ደህንነቱ ማለት ነው። የሆነ ፕሮዳክት ካያችሁ ፕሮዳክት ሞባይል ምናምን ሲገዙ ይህን ያህል ዋረንቲ ከተበላሸባችሁ መመለስ ትችላላችሁ ምናምን ይባላል። ሜንቴናንስ መስጠት፣ ጥገና ማካሄድ፣ የከስተመር ሰፖርት ምናምን የሚሰጧችሁ ከሆነ ሞር በዛ ፕሮዳክት አትራክት ትሆናላችሁ። ስለዚህ ጉድ ሰርቪስ ምንድነው ትረስትን ሳቲስፋክሽንን ይሰጠናል። ስለዚህ ብዙ ከስተመሮች ያን ነገር ለመግዛት ሊፈልጉ ይችላሉ። ሌላኛው አድቨርታይዝመንት እና ሴልስ ፕሮሞሽን ነው። አድቨርታይዝመንት እና ሴልስ ፕሮሞሽን የብራንድ አዌርነሳችንን ይጨምራል፣ ያን ነገር እንድንገዛም ሊገፋፋን ይችላል። ስለዚህ ኢፌክቲቭ ፕሮሞሽን ካለ ኢሞሽናሊ አፒል ያደርጉናል። እኛም ፐርሲቭድ ቫልዩ እንዳለ ያ ነገር አስበን ልንገዛው እንችላለን። በከስተመሩ ሳይኮሎጂ ላይ ኢንፍሉዌንስ ይፈጥራል ማለት ነው። ሌላኛው ፐርሰናል ኢንካም ነው። ይሄም ግልጽ ነው። ሃይ ኢንካም ካላችሁ ሞር ስፔንዲንግ ካፓሲቲ ይኖራቸዋል። ሎ ኢንካም ከሆነ ሞር ፕራይስ ሴንሲቲቭ ነው የምትሆኑ። ስለዚህ ከስተመሩ ይህን ነገር አፎርድ ማድረግ ይችላል የሚለውንም ኮንሲደር ማድረግ አለብን። ሌላኛው ፋሽን ነው። ፋሽን ስንል ትሬንድ ማለት ነው። ኮንሱመሩ የሚፈልገው አለ ትሬንድ። ይሄ አሁን ባለው ደግሞ የሶሻል ሚዲያ ኢንፍሉዌንስ አለ። እሱንም ከግምት ማስገባት አለባችሁ። ሶ ፒፕል ብዙ ጊዜ ፕሮዳክቶችን የሚገዙት ፖፑላር ትሬንድ ሲሆኑ ሊሆን ይችላል ማለት ነው። ኢቭን እንኳን በጣም ኤክስፔንስ ከሆኑ ያ ነገር ትሬንድ ከሆነ ሊገዙት ይችላሉ ማለት ነው። ስለዚህ ኮንሱመር ሳይኮሎጂ ላይ ፐርሰፕሽን አቲቱዱ ላይ እነዚህ ፋክተሮችን ኮንሲደር አርጋችሁ ነው ፕራይሳችሁን ሴት ማድረግ ያለባችሁ ማለት ነው። ስለ ፕራይሱ ያላችሁ አመለካከት ምን ሊሆን ይችላል? አፍተር ሰርቪሱ እንዴት ቢሆን ነው እነሱ የኛን ፕሮዳክት አምነው የሚገዙን? ምን አይነት አድቨርታይዝመንት ብንጠቀም ነው አትራክት የምናደርጋቸው? ፐርሰናል ኢንካማቸው ምን ያህል ነው? ያን ነገር አፎርድ ማድረግ ይችላሉ ወይ የሚለውን ከግምት ማስገባት አለባችሁ ማለት ነው። ሶ ኮንሱመር አር መኒ ታይፕስ they follow different approach to the products ነው ማለት ነው። ስለዚህ ከስተመሮች የተለያዩ አይነት ስለሆኑ የተለያዩ አፕሮቾችን ይከተላሉ ማለት ነው ያንን ፕሮዳክት ለመግዛት። አንዳንዶቹ ፕራይስ፣ አንዳንዱ አፍተር ሰርቪስ፣ አንዳንዱ ማስታወቂያ ስቧቸው፣ አንዳንዱ ኢንካማቸውን ኮንሲደር አድርገው፣ አንዳንዶች ደግሞ ትሬንድ ወይም ፋሽን ስለሆነ ያን ነገር ሊገዙት ይችላሉ ማለት ነው። ስለዚህ ፕራይስን ዲተርማይን ስናደርግ የኮንሱመር ሳይኮሎጂውን በትኩረት ተመልክተን መሆን አለበት ማለት ነው። ስለዚህ ይህ ቻፕተር ይህን ይመስላል ማለት ነው። በዚህ ቻፕተር ፕራይስ ምንድን ነው፣ ፕራይስን ኦብጀክቲቫችን ፕራይስን ሴት ስናደርግ የምንከተላቸው ኦብጀክቲቮች አየን፣ ፋክተሮች አየን፣ ኢንተርናል ኤክስተርናል፣ እነሱ ጋር አየን። ወዲያ ደግሞ ፕራይስ ሴት ስናደርግ የምንጠቀማቸው ስትራቴጂዎች አየን። ይህ ስለ ካስተመር ሳይኮሎጂ ፕራይሲንግ ለማየት ሞከርን ማለት ነው። ሶ እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከዛ በተጨማሪ ደግሞ ቀጣይ በምን ኮርስ እንገናኝ፣ ምን ኮርስ ብሰራላችሁ ደስ ይላችኋል ኮመንት ላይ ጻፉልኝ። ማኔጀሪያል ኢኮኖሚክስ የሚባል ኮርስ ጨረስን ማለት ነው። ሶ ከዚህ በኋላ አይ ቲንክ ይሄን ካያችሁ ወዲያ ፋይናል ላይ ነው የምትሆኑት ማለት ነው። ሶ መልካም ፋይናል ኤግዛም ይሁንላችሁ። መልካም ጊዜ። በቀጣይ ኮርስ እስከምንገናኝ